ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ። ፍስሐ ወሰላም። እንኳን ደህና መጡልን በድጋሚ እንኳን ደህና ቆያችሁ። ዛሬ እንግዲህ ስለ በዓለ ዕርገት ትንሽ ያስተምሩናል ኔታ። እንግዲህ እንደምናውቀው ከዘጠኙ የክርስቶስ አበይት በዓላት አንዱ ነው በዓለ ዕርገትና ከዘጠኙ አበይት በዓላት ናቸው። ዘጠኞቹ እነማን ናቸው? ዕርገት ላይስ ምንድነው የሚታሰበው የሚለውን ማለት ነው። ከልደቱ ጀምሮ ያሉት መድኃኒታችን ኢየሱስ ክርስቶስ ከልደቱ እስከ ዕርገቱ 9 በዓላት አሉት እና እንዳልኩት ልደት አለ፣ ከዚያ ደግሞ ጥምቀት አለ እና ደብረ ታቦር ምን እንዲያለ ይቀጥልና መጨረሻው በዓለ ጰራቅሊጦስ ይሆናል ማለት ነው። እና በመሃል ያለው ይሄ ዕርገቱ ነው። መጨረሻው የሐዲስ ኪዳኑ አበይት በዓላት መካከል መጀመሪያው ልደት ነው፣ መጨረሻው በዓለ ጰራቅሊጦስ ነው። እና ይሄኛው አሁን ዕርገት ስንል ከመጨረሻው በፊት ያለ በዓላችን ነው። እንዳልሽው 9 አበይት በዓላት አሉ መድኃኒታችን ኢየሱስ ክርስቶስ የሚከብርባቸው። ይሄ ማለት ግን ዓመቱ ሙሉ የሱ በዓል ነው ሲጀመር። በነገራችን ላይ እንደው ዝም ብለን በተለምዶ መስከረም አንድን ያው በተለምዶ ብቻ ሳይሆን ያኛው የራሱ ዑደት የራሱ ምክንያት ስላለው እንኳን አደረሳችሁ እንባባላለን፣ የዛሬ ዓመት እንለዋለን እንጂ አሁን ባለፈው ቀረጻ ሲደረግ ነበር አይደለ? ባለፈው ዓርብ ዕለት አሁን እኮ ያ ሌላ ዓመት ነው፣ ይሄ ሌላ ዓመት ነው። ያኔ ያለፈው ዓርብ ዕለት ሌላ ዓመት ማለት ከዓመት በኋላ የመጣ ዓርብ ነው ያኛው ዓርብ። ይሄኛውም እያንዳንዱ ቀን ከዓመት በኋላ የሚመጣ ነው። በየቀኑ አይመላለስም። ያ ማለት ዑደቱ እንደዚያ ነው። ነገር ግን ያው እንግዲህ ሁሉ ቀን የዘመን መለወጫ አይሆንም፣ ሁሉ ወር የዘመን መለወጫ አይሆንም። መስከረም በተለየ ሁኔታ የራሱን ተፈጥሯዊና ትምህርታዊ ነገር ይዞ የራሱ መገለጫዎች የራሱ ትምህርቶች ሐሳቦች ስላሉት ነው። ይሄ ማለት ነው የጌታችን የኢየሱስ ክርስቶስ በዓልም ሁሌም አለ፣ ሁሌም የሌለበት ልክ በየቀኑ አዲስ ዓመት ከዓመት በኋላ የሚመጣ ቀን እንደሆነ ሁሉ ይሄ በየቀኑ ደግሞ ለአምላካችን ለእግዚአብሔር ያልሆነ ቀን ምንም የለም እያልኩ ነው። ሁሌም አዲስ ነው። ያንንም አዲስ ቀን የሚያመጣው እሱ እግዚአብሔር ነው። ሌላ የቀን ፈጣሪ የዓመት ፈጣሪ ጊዜ ፈጣሪ የለም። በእያንዳንዱ ጊዜና ሰዓት ቤተ ክርስቲያን እግዚአብሔርን አምላኳን ታመሰግናለች። ቀን ሁሉ የእግዚአብሔር ነው እና ደግሞም እግዚአብሔር ያከበራቸው የቅዱሳኑ መክበሪያ መጠሪያ ሊሆን ይችላል። እንኳን የቅዱሳኑ አርበኞችም ላባደሮችም ሴቶችም ወንዶችም አሁን ደግሞ እንደውም ባለፈው ሚያዝያ 30 አህዮችም በጣም ዜና ሆኖ ነበር ማለት ነው። የአህያ ቀንም ተከብሯል። ሚያዝያ 30 ያልኩት እና እንደውም ኢትዮጵያ በዓለም አንደኛ ሆና ነበር ዜናውን ያየሁት። ምን ማለት ነው? የእንስሳት ቀን ሳይቀር ዓለሙ ያው በራሱ መንገድ የሚያከብርበት መንገድ አለ። እሱ እንግዲህ ስለ እንስሳት ጥብቅና ለመቆም ሊሆን ይችላል ዘተርፈ ለሰውም ልጆች እንደዛ። ነገር ግን እግዚአብሔር ያከበራቸው ቅዱሳን ደግሞ በተለየ ሁኔታ ይከብራሉ እና እግዚአብሔር ሳይከብር ወይም ደግሞ እግዚአብሔርን ሳያከብር የሚጠራ ቅዱስም የለም፣ የሚከብር ቅዱስም የለም። የትኛውም ቅድስትም ቅዱስም ብንላቸው መጀመሪያ እግዚአብሔር ከብሮ ነው እነሱ እግዚአብሔር ክቡር እግዚአብሔር ሳይከብር እነሱ ሊከብሩ ሰዎች ሊከብሩ አይችሉም። እና 9 ስንል እንዲሁ ምናልባት ቤተክርስቲያን የምትዘክራቸው ዋና ማህሌት የምትቆምባቸው ቅዳሴ የምትቀድስባቸው አሁንም ቅዳሴ ማህሌት በየጊዜው ነው ያለው በቤተክርስቲያን ውስጥ የሚቆም አገልግሎት የለም። ነገር ግን ደግሞ ከነዚያ በዓላት መካከል ለምሳሌ እኛ አሁን ዝም ብለን ሰው ነው ሁሉም ከእግር ጥፍር እስከ ራስ ፀጉር ሰው ነው። ከጥፍራችን ጀምሮ የኛ ነን አይደለም። መታወቂያ አምጣ ሲባል መቼም ግን ሰው ጥፍሩን አይወስድም። የላምባዲና ካልሆነ ፀጉር አይወስድም። መታወቂያ አምጣ ሲባል ለፓስፖርት ወይ ለሆነ ነገር መቼም ፊቱን ነው አይደል የሚወስደው። ይሄ ማለት ፊቴ ብቻ ነኝ እኔ ማለት አይደለም። ዋናው መለያችን ዋናው መታወቂያችንን ነው ፊታችንን ወስደን መታወቂያ አድርገን የምናመጣው ወይም ደግሞ የፊት ፎቶ የምንሰጠው። እና እነዚህ 9 አበይት በዓላት ማለት እንደ ፊት ቁጥሪያቸው ሌሎቹ ጀርባ እጅ እግር ሊሆኑ የሚችሉ በጣም ብዙ በዓላት አሉ።
አምላካችን እግዚአብሔር የሚጠራባቸው የሚከብርባቸው ማለት ነው። አበይት የምንላቸው እነዚህ ግን ልክ እንደፊት የሚታዩ ናቸው ማለት ነው። ከስማቸውም ተነስተን አበይትም የተባሉት ከዛ አንፃር ነው ማለት ነው። አበይት ማለት አብይ እግዚአብሔር አብይ ይባላል። በተለይ በነቢዩ ዳዊት አነጋገር አብይ እግዚአብሔር ወብዙ ሀኮቴቱ ይባላል። ምስጋናው ብዙ ታላቅ የሆነ አምላክ እግዚአብሔር እሱ ነውና የሱ አብይ ጾም ራሱ አብይ የሚባለው ከሱ የተነሳ አይደለ? ከኢየሱስ ክርስቶስ ከአምላካችን ከሱ ክብር የተነሳ ነውና የአምላክ ክብር እንደመሆኑ አበይት በዓላት ይባላሉ። በእርግጥ ለጌታችን ለኢየሱስ ክርስቶስም ሆኖ ንዑሳን የሚባሉ አሉ። እሱ ደግሞ ሌላ ነው። ሌላ ጊዜ እንመለስበት ይሆናል። በጣም በጣም ጥሩ። እንግዲህ ግን የኔታ ከዚሁ ጋር ያያይዘው እስከ ዕርገት ድረስ 40 ቀን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ መቆየቱ እና ደግሞ በመጽሐፍ ቅዱስ ላይም ከብሉይም ከሐዲስም ስናጣቅስ 40 ቀን የራሷ ይዘት ያላት ዕለት ናት። በብዛትም በታሪክም ማለት ነው። ምናልባት 40 የመሆኑ ቀን የራሱ ትርጉም ካለው ቢነግሩን። 40 መድኃኒታችን ኢየሱስ ክርስቶስ ሞቶ ከተነሳ በኋላ 40 ቀን የመቆየቱ ምስጢር በቤተ ክርስቲያናችን በጣም ብዙ ሊቃውንት ብዙ በተለይ ከቁጥር ጋር በተያያዘ 40 የሚለውን ቃል ወይም ደግሞ የቀን ቁጥር በብዙ መንገድ የተረጎሙ አባቶች አሉ እና በመጠኑ ሁሉንም ለማየት ያህል ማለት ምናልባት 2-3 ነጥቦችን ለማንሳት የመጀመሪያው 40 ቀን ለምን ቆየ ብለን ስናነሳ የሰው አሁን ተስሎተ መልክ የሚፈጸምለት በ40 ቀኑ ነው። ተስሎተ መልክ ማለት ሰው ተሰርቶ የሚያልቀው እንግዲህ በባዮሎጂ ትምህርት ውስጥ ያሉ ሰዎችም ለዚህ ተቀራራቢ የሆነ ቀን ነው የሚናገሩት። ሰው ተሰርቶ የሚያልቀው በ40 ቀን ውስጥ ነው፣ በእናቱ ማህፀን ማለት ነው። ከዚያ በኋላ ህዋስ ያድጋል እንጂ አይፈጠርም። ከእግር ጥፍር እስከ ራስ ፀጉር እያደገ ሊሄድ ይችላል ወይም እያደገ ነው የሚሄደው እንጂ አዲስ ነገር ከዚህ ቀን በኋላ አይፈጠርም። እና ሰው ተሰርቶ የሚያልቀው በቅዳሴ አትናቴዎስም አሁን ለዚያ ነው ሰውን ለድህነትም ይሁን ለባለጸግነት ለሹመትም ይሁን ለውርደት በ40 ቀኑ ትሾመዋለህ የሚል ቃል አለ። እንግዲህ አንዳንድ ሰዎች ደግሞ በዓለም ደረጃ እንደሚታወቀው ከዚህም ከሌላውም ነገር በመነሳት አንዳንድ ሐሳቦችን በመውሰድ ስለ 40 ቀን እድል የሚያወራሉ። ለማንኛውም ግን እንደ ብዙሃኑ የቤተ ክርስቲያን አባቶች ትምህርት እድል ሰው ይፈጥረዋል እንጂ እድል ሰውን አይፈጥርም። እድል ማለት ሰው ሲማር እድሉን አብሮ ያመጣዋል። ሰው ሲሰራ እድሉን አብሮ ያመጣዋል። ከተኛ ደግሞ ከሰነፈ ደግሞ የሚያመጣው እድል የለውም። ምናልባት ደሃ የመሆን የመራብ የመጠማት የመቸገር ነገር ነው የሚመጣውና እድል ባለቤቷን ትመስላለች እንጂ ባለቤቱን የሚመስል ወይም እድሉን የሚመስል ሰው የለም። እውነት ነው። የቅዳሴ አትናቴዎስም አሁን ያነሱትን እሱንም ያስታርቋል ማለት እና ሰው በ40 ቀኑ ተሰርቶ ያልቃል ማለት ለባለጸግነትም ይሁን ለድህነት ለትምህርትም ይሁን ለድንቁርና እንግዲህ ይቅርታ ቃሉ ደስ አይልም ባለመማር ባለማንበብ ለማወቅ ባለመፈለግ የሚመጣው ተጽዕኖ ማለት ነው። በዚህ ምክንያት ቤተ ክርስቲያናችን 40 ቀን የሚለውን የምታይበት ምስጢር በአባቶች ትርጓሜ በ40 ቀን አንድ ሰው ተሰርቶ እንደሚያልቀው ሁሉ መድኃኒታችን ኢየሱስ ክርስቶስም ሁለተኛው ልደት የወለደን ቤተ ክርስቲያንን ሰርቶ የጨረሳት ቤተ ክርስቲያን ሲባል ሰዎች አይደሉ። እንደገና ስርዓተ ቤተ ክርስቲያንን ሁለመናውን ባለፈው ያነሳ ነው ስርዓቷንም ትምህርቷንም የሰጠን በ40 ቀን ውስጥ ሆነ ማለት ነው። እንዲያውም ለዚህ ቅዱስ ሉቃስ በሐዋርያት ሥራ መጽሐፉ ላይ በሌላኛው ስራው ማለት ነው ከወንጌሉ ተጨማሪ የጻፈው እሱ ስለሆነ እያስተማር እየነገራቸው የሚላል አይደለ ስለ ትንሳኤው አሁን በወንጌል ያልተጻፈ ቅዱስ ሉቃስም በዚሁ ያልጻፈ እየነገረ ምን እንደነገራቸው በመንፈስ ቅዱስ ተጠመቃላችሁ አሁን ምናም እያለ ነው። አጭር ነገር ነው እሱ የጻፈው እንጂ በዚሁ አጋጣሚ ቤተክርስቲያን ትውፊት ምን ማለት እንደሆነ ከዚሁ ትማራለች። 40 ቀን ላይ በሐዋርያት ሥራ ምዕራፍ 1 ላይ መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ያስተማራቸው ምንድነው አልተጻፈም። 40 ቀን እያስተማራቸው ነው የሚለው። ስለዚህ 40 ቀን ያህል ወይም ደግሞ በ40 ቀን ውስጥ በተለያየ ጊዜ ሲመጣ ሲገለጥላቸው ምን ነገራቸው ምን አስተማራቸው ወንጌሉ ላይ የለም። ስለዚህ ቤተክርስቲያን ባጭሩ ሁለተኛው ልደት ያገኘችው እንደገና ከ40 ቀን በኋላ ነው ማለት ነው።
ሰው በመጀመሪያው ልደቱ በእናቱ ማህፀን ውስጥ 40 ቀን ይቆያል ተሰርቶ ለማለቅ ሰው ለመሆን ማለት የእግዚአብሔር ያዝ ብሎ ምድራዊ ሰው ለመሆን ነው። አሁን ደግሞ የእግዚአብሔር ሰው ለመሆን ያ የሰው ልጅ የወይዘሮ እንትና የአቶ ገሌል ልጅ ለመሆን ነው 40 ቀን በማህፀን ውስጥ። አሁን ደግሞ የእግዚአብሔር ልጅ ለመሆን ወንድ ልጅ 40 ቀን ሴት ልጅ 80 ቀን ሲሆናት የእግዚአብሔር ልጆች ይሆኑ አይደል? እሱም ሌላ መሰረት የተጣለበት ጊዜ ነው ማለት ነው። በሌላ መልኩ ቤተክርስቲያን አሁንም በትውፊቶቿ እንደምታስተምረው አዳም በተፈጠረ በ40 ቀን ገነት ገብቷል፣ ሔዋን በ80 እና የወንዱ ወንድ ያው ቀድሞ ተፈጥሯል። ስለዚህ አንዳንድ ጊዜ መጻሕፍት በሴት አንቀጽ ስርዓት አይሰሩም፣ በወንድ አንቀጽ ነውና ከዚህ አንፃር አሁን 40 ቀን በወንድ በኩል ሲነገር የሰው ልጅ ቀድሞ ገነት የገባው ወይም ደግሞ ከተፈጠረ በኋላ ገነትን ያየው በተፈጠረ በ40 ቀኑ ነው የሚል ሌላ ትውፊት ስላለን ማለት ነው። ዛሬም ክርስትና ያው እንደሚታወቀው ነው የምንነሳው ወንድ በ40 ቀን ሴት በ80 ቀን ነው። ስለዚህ ለዚህ መነሻው ደግሞ አዳም ነው። አዳም በተፈጠረ በ40 ቀኑ ገነት ገብቷል። የአዳም ልጆች ደግሞ ተሰርተው የሚያልቁት በእናታቸው ማህፀን 40 ቀን ሲሆናቸው ነው። አምላካችን እግዚአብሔር ደግሞ መንፈሳዊውን ስሪት ሰራንና አዳም በ40 ቀኑ ያገኛትን ልጅነት ካጣም በኋላ አዳም በተፈጠረ በ40 ቀኑ ገነት ገብቶ ነበር አይደለ? ከዚያ ወጥቷል፣ ተባሯል። መድኃኒታችን ኢየሱስ ክርስቶስ በ40 ቀኑ አረገ። አዳም በ40 ቀኑ የገባባትን ገነት መልሼላችኋለሁ ሲል በ40 ቀኑ ሲያረጋየ ነው ማለት ነው። ግልጽ ነው። አዳም በ40 ቀኑ ገነት ገብቷል። ክርስቶስ አምላካችን ደግሞ በተነሳ በ40ኛው ቀን ወደ ሰማያት አረገ። አዳም በ40 ቀኑ ገነት የገባባትን ያገኛትን ገነት መለስኩላችሁ ሲል ነው ማለት ነው። ሌላው እንግዲህ ቤተክርስቲያንንም በዚሁ ቀን ደግሞ አጠናቅቄ ሰርቼ ሰጠኋችሁ እንደማለት ነው። 40ው ቀን ላይ ክርስቶስ አምላካችን ትምህርት ያስተማረበት ቀን ስለሆነና 40 ቀን የመፈጸም የመሙላት ምሳሌ ይሆናል። በሌላ መልኩ ደግሞ እስራኤል ሙሴ በኦሪት ዘኍልቍ ላይ እንደጻፈልን ከግብጽ ተነስተው ምድረ እስራኤል ወይም ከነዓን ተስፋይቱ ምድራቸው ላይ ሊገቡ የነበረው 40 ቀን ነው። በኃጢአታቸው ባለመታዘዛቸው በመጠራጠራቸው ምክንያት ግን 40 ዓመት ሆኖባቸዋል። አንድ ቀን 1 ዓመት ሆኖ ማለት ነው። ያ የእስራኤል ጉዞ ምንም እንኳን በኃጢአታቸው ምክንያት ቢዘገዩም ከባርነት ምድር ከግብጽ ወጥተው ከነዓን ለመግባት 40 ቀን ነበር የሚፈጅባቸው። እኛም ባርነትም ምንም ከሚገኝበት አሁን ይሄ መልካሙም መጥፎውም ሞትም ህይወትም ማግኘትም ማጣትም ከሚፈራረቅበት ግብጽ ከሚባለው ከዚህ ህይወታችን ወጥተን የእግዚአብሔር ልጆች ለመሆናችን ገነት መንግስተ ሰማያት ገብተን ለመኖራችን ምሳሌ ይሆን ዘንድ በ40 ቀኑ አረገ ማለት ነው። ሌላ መንገድ አሳየን። የሙሴ መሪነት ከነዓን ነው 40 ቀን ወይም 40 ዓመት በኋላ ያ ሙሴም አልገባም፣ አብዛኛው ህዝብም ይሄ ሽማግሌው አልገባም። በእርግጥ ከነዓን ላይ ግን ምሳሌነቱን ይዘን ስንመጣ አሁን 40 ቀን መድኃኒታችን ኢየሱስ ክርስቶስ ደግሞ ከ40 ቀን በኋላ ወደ ከነዓን አይደለም ወደ መንግስተ ሰማያት ወደ ሰማይ ሲሄድ አየ ነው። ይሄ ማለት እንግዲህ እናንተም ከ40 ቀን በኋላ የተስፋ ምድራችሁን ምድርን ሳይሆን ገነት መንግስተ ሰማያትን የመውረስ ተስፋ አላችሁ ብሎ ተስፋ ሰጥቶን ሄደ ማለት ነው። አሁን እኛ ትልቁ ተስፋችን ምንድነው ቢባል ሀብታም መሆን አይደለም። ሀብት በሞት ይጠፋል ወይም በሆነ ኪሳራ ምክንያት ይጠፋል። ጤነኛ መሆንም አንዱ የሰው ልጅ ተስፋ ነው። ሀብታም መሆንም እኮ ተስፋ ነው፣ ኃጢአት አይደለም። በነገራችን ላይ ሀብታም ለመሆን መማር፣ ሀብታም ለመሆን መስራት ምንም ኃጢአት ሊሆን አይችልም። ነገር ግን አላቂ ተስፋዎች ናቸው። የትኛውም እዚህ ምድር ላይ ያለ ተስፋ ስንደርስበት የሚሰለቸን ባይሰለቸን እንኳን የሚያልቅ ወዘተርፈ ነው። ሌላ ግን የማያልቅ ተስፋችሁ ምንድነው ብንባል የክርስቶስ እርገትና እሱን ተከትለው ለኛ የመጡ በረከቶች ናቸው። ሀበዋ ሐዋርያን ህየንበው ኩልና ሐዋርያችን ክርስቶስ በሄደበት በገባበት ባረገበት እኛም እንሄዳለን እንዳለ መጽሐፍ የኛ ተስፋችን እሱ ነው። ጸሎተ ሃይማኖት በመንለው የቁስጥንጥንያው ክፍል ላይ ያው ይታወቃል የቁስጥንጥንያና የኒቂያ ሊቃውንት እንደደረሱት እዚያ ላይ መጨረሻው ክፍል ምንድነው የሚለው ወንሴፉ ትንሣኤ ሙታን ነው የሚለው። የሙታን መነሳት ተስፋ እናደርጋለን ወህይወተ ዘይመጽእ የሚመጣውንም ህይወት ነው የሚለው። የሚመጣው ህይወት ምንድነው ያለ እንደሆነ እርገት ነው፣ ሌላ ምንም አይደለም። ሰው ይሞታል፣ ከሞተ በኋላ ይነሳል፣ ከተነሳ በኋላ እዚህ ምድር ላይ አይኖርም፣ ያርጋል ክርስቶስ እንዳረገ። ለዚህ አሁን ይሄ የኛ እርገት ምንድነው እንደው ሂሳቡ ወይም አላማው ቤተክርስቲያን ክርስቶስ አረገ ከማለት ውጪ ለራሷ ምን ትምህርት
አላት በዚህ ጉዳይ ላይ ቢባል አንደኛው ጥቅሙ ይሄ ነው። ተስፋችን ነው ለኛ እና ክርስቶስ በ40 ቀን ወደ ሰማይ ሲሄድ መታየቱ እኛም በእስራኤል አምሳል መንገድ ያልቀረን እንደሆነ እንደ እስራኤል ያልበደልን እንደሆነ ያላጉረመረምን እንደሆነ ሙሴያችን ክርስቶስ እንግዲህ ያኛው ሙሴ እንዳልኩት ከመንገድ ነው የቀረ ይሄኛው ሙሴ ግን ከመንገድ የሚቀር አይደለም ከመንገድ የቀረነውን እኛን አበርትቶ ኃጢአታችንን ይቅር ብሎ ወደ ገነት ወደ መንግስተ ሰማያት ሊያገባ ይመጣልን ዳግማዊ ሙሴ ክርስቶስ ነው ስለዚህ 40ኛው ቀን ወደ እረፍታችን ወደ መንግስተ ሰማያት የመግቢያ ምሳሌ ሆነን ማለት ነው ወይም ደግሞ አራያ ተስፋ ሆነን ምሳሌው ያኛው ነው የእስራኤል ስለዚህ 40 ቀን እዚያ እስራኤል ላይ ነበረ ተስፋና ምሳሌ በክርስቶስ ፍጻሜውን አገኘ ማለት ነው 40 ቀን በሌላ መልኩ ደግሞ ይሄው 40 ቀን ሲታይ 40 ማለት 410 ነው አይደል አዎ 410 410 ነው 4 ባህሪያት አሉ ለኛ 4 ባህሪያት አሉ እነዚህ ፍጹም ክብር እንዳገኙ አሁን ይሄ ማለት አንድ ሰው ነው እንጂ ዝም ብሎ እሳት ውሃ ያለ ለብቻ ከፋፍለን ዘረኛ ልንሆንባቸው አይደለም ግን የእሳት ባህሪያችን በድሎ ነበር ይታወቃል የእሳት ባህሪያችን አልረጋጋ ብሎ ጸበለስም መብላት ማለት ነው የነፋስ ባህሪያችን ነፋስ ማለት ቀዥቃዣ ማለት ነው ተንቀዥቅዥን ነበር ያው መንቀዥቅዥ ነው ጸበለስን እንደልበላ ያደረገን እዚህ ምድር ላይ የሚያመጣ የውሃ ባህሪያችንም በድሏል የመሬት ባህሪያችንም በድሏል ለበደለው ባህሪያችን ክርስቶስ አምላካችን ያንን የበደሉ 4ቱ ባህሪያት ካሳ ከፍሎ እነሱን ፍጹም ክብር እንደሰጠ 10 ማለት ፍጹም ነው አይደለ 10 ማለት የፈለገውን ቁጥር ልትቆጥር ትችላለሽ 10 ካልሽ በኋላ አንድ ይያልሽ ነው አይደለ ሙሉ ቁጥር ማለት ነውና ሙሉ የሆነውን ክብር ሙሉ የሆነ ጸጋ ሰጣችሁ ለማለት ነው በ10ቱ ትእዛዛት አምሳል 10ቱ ቃላት ኦሪት የሚባሉ አለ ይሄ ማለት ቃላት ወንጌል ይቀራሉ ማለት አይደለም ሁሉንም ፍጹም የሆነውን የቤተ ክርስቲያን ህግና ፍጹም የሆነውን ክብር ሰጣችሁ ለማለት ነው እና 4ቱ ባህሪያት 10 ሲሆን 40 ይሆናልና ፍጹም ክብርን ፍጹም ልጅነትን ሰጣችሁ ማለት ነው ብለው ደግሞ የተረጎሙ ሊቃውንት አሉ ማለት ነው ስለዚህ ይሄ ነገር ግልጽ ይሆናል ብዬ ተስፋ አድርጋለሁ በጣም ደስ በሚል ሁኔታ ነው የኔታ ይገለጹልን ግን ምናልባት አሁን ቅድም አሁን ስድስቱን ወንጌላት ተውነው ማለት አይደለም 10ሩን የኦሪት ህግጋት ሲሉ ስለ 4ቱን ባህሪየ ሥጋ ፍጹም ዋጋ እንደተከፈለልን በፍጹም ድህነት እንደሰጠን 3ቱን ባህሪያ ነፍስን ግን ተውናቸው ማለት አይደለም የሚለው ጥሩ አሁን እንግዲህ መጽሐፍ በደረሰበት ነው የሚናገረው በደረሰበት ማለት ለምሳሌ በሚመቸው ምሳሌውን ባገኘበት ነው እንጂ አሁን ለምሳሌ ምሳሌ ሲባል ማለት ነው ምንድነው መለኮቱን በእሳት ቅዱስ ቄርሎስ እንደተናገረው መለኮቱን በእሳት ስጋውን በብረት ሲመሰል ኦኬ ጠንካራው ነገር ለምን በብረት አልተመሰለም ምናምን አይባልም አሁን እዛ ላይ ሊያስኬደው የሚችለው ምሳሌዎቹ ሊገለጡበት ቃላቱ ሊብራሩበት የተፈለገው መንገድ ነው የሚፈልገው ለምሳሌ አንበሳ በአንደኛ ጴጥሮስ ምዕራፍ 5 ላይ ዲያብሎስ ነው በዮሐንስ ራዕይ ምዕራፍ 5 ላይ ደግሞ ክርስቶስ ነው አንበሳውን ዲያብሎስም ምሳሌ ሆኗል አንበሳ ለዲያብሎስ ምሳሌ ሆኗል ለክርስቶስም እንደዛና እይታው ነው የሚለያየው ሶስቱ የነፍስ ጠባያችን ደግሞ በሌላ መልኩ ሊገለጡ ይችላሉ አሁን ግን 40 ሚሊዮን ለማምጣት ለአራቱ ባህሪያተ ሥጋ በመደበኛነት ማለት ነው ለነሱ ነው እንጂ ነፍስ ተረስታለች ማለት አይደለም አራቱ ባህሪያት ውስጥ ናት ነፍስም ያለችው ብዙ ጊዜ ደም አትብሉ የሚባለው በህጋችን ውስጥ በተለይ በብሉይ ኪዳን ውስጥ ለምንድን ነው ይታወቃል አይደለ ነፍስ በደም ታድራለች ለዚያ ነው ስለዚህ አሁን በማደሪያዋ ከተናገርን ለሷ ችግር የለውም ማለት ነው በጣም ጥሩ ግልጽ ነው አረጋ ያለው ኔታ እሺ ቀጣይ ጥያቄ ኔታ የእርገት ታሪክን የምናገኘው በሉቃስ ወንጌል ምዕራፍ 24 በማርቆስ ወንጌል 16 ላይ በሐዋርያት ሥራ ደግሞ ምዕራፍ 1 ላይ ተጽፎ የምናገኘው ነገር ነውና እስከ ቢታንያም ድረስ ወደ ውጭ አወጣቸው ይላል በሉቃስ ወንጌል ላይ ማለት ነው እና ወደ ቢታንያ ድረስ አወጣቸው ሲል መቼስ መጽሐፍ ቅዱስ ላይ የማይጠቅም የማይሆን
ነገር አይገባም። ያለ ሁሉም ለምክንያት ነውና እስከ ቢታንያ ድረስ መውጣታቸው ከምን ጋር ማያያዝ እንችላለን? አዎ እስከ ቢታንያ ወጣቸው የሚለው ሁለት ቦታዎችን ያሳያል። በሐዋርያት ሥራ ላይ እየጠቀስሽው እሱ ስለ ደብረ ዘይት የሚያወራ ነው። የሐዋርያት ሥራ ምዕራፍ 1 ላይ እና በደብረ ዘይት ተራራ ላይ ወስዶ እንደባረካቸው ነው የሚያሳየው። ያ ማለት ከቢታንያ መንደርም አውጥቷቸዋል። ምናልባት እዛው የተያያዙ ስለሆኑ ደብረ ዘይት ለኢየሩሳሌም ምስራቃዊ አቅጣጫ ላይ ነው ያለው። ቢታንያ ደግሞ እዚያው ስር ነው ያለችው ደብረ ዘይት ላይ ማለት ነው። ስለዚህ የተያያዙ ስለሆኑ ሉቃስ በወንጌሉ ላይ ስለ ቢታንያ የሐዋርያት ሥራን ሲጽፍ ደግሞ ስለ ደብረ ዘይት ተናግሯል። ሁለቱ የተያያዙ ስለሆኑ ነው። ዞሮ ግን ከከተማ አውጥቶ ነው ስልጣኑን የሰጣቸው የባረካቸው። ስልጣን ሰጣቸው የምንለው ምኑን ነው? በቤተክርስቲያን ሊቃውንት ትርጓሜ ከአናጉንስጢስነት ከአነባቢነት ማለት ነው እስከ ፕትርክና ፓትርያርክ እስከ መሆን ድረስ ያለውን ስልጣን ሙሉ ባርኮ ሰጣቸው። እየባረካቸው የሚለው እሱን ነው። እና ለምንድን ነው ግን ከመንደር ያወጣቸው የሚለው ዋናው ያንቺ ጥያቄ ላይ እሱ ለምሳሌ አባቶቻችን ሐዋርያት ክርስቶስ ካረገ በኋላ ተሰብስበው በሰሩት ስርዓት ላይ ባለፈው ከ80 አንዱ መጽሐፍት ወይም እንደ መጽሐፍ ቅዱስ ነው የሚቆጠረው በእኛ ያልኩሽ ጋር ማለት ነው። በሲኖዶሳቸው አባቶቻችን ሐዋርያት እንዲህ ይለዋል። ኦ ካህን ታውርድ ርእሰከ ሀብሃሎከ ካለህበት ዘንድ ካህን ሆይ ራስህን መትህተ ታህቲት ይሄ ወደታች በጣም ወደ ወረደ ነገር ራስህን አታውርድ ወይም ደግሞ ዝቅ አታድርግ፣ ያንተ ቦታ ከፍ ያለ ተራራ ነው ይላሉ። ምን ማለት ነው? የእግዚአብሔር አገልጋይ ከሆንክ በኋላ የኔ ወገን አትበል፣ የኔ መንደር አትበል፣ የሰፈሬ ሰዎች አትበል፣ የክርስቶስ ወገኖች በል። ሁሉም የእግዚአብሔር ሕዝብ ነውና አገልግሎትህም ለዚያ ነውና በማለት ይናገራሉና የካህናት ተልእኮ ከመንደር የወጣ ነው፣ ከአገልግሎት የወጣ ነው። በካህናቱ መጽሐፍ አሁንም ተጽፎ የምናገኘው በኦሪት ዘሌዋውያን ምዕራፍ 10 ቁጥር 1 ጀምሮ ባለው ታሪክ ውስጥ የአሮን ልጆች ታሪክ ተጽፏልና የአሮን ልጆች እግዚአብሔር ያላዘዛቸውን ነገር አድርገዋል። ያ ነገር ምንድነው? ለምሳሌ መስዋዕቱ ሲሰራ በብሉይ ኪዳን ያለው መስዋዕት ሲሰራ እሳት ከመንደር አምጥተው መስዋዕቱን መስራት አይችሉም እና ትንሽ ልፈላሰፋሉና እነዚህ የአሮን ልጆች ምን ጀመሩ? እሳት ከመንደር የሚመጣ ከመቅደስ ቢቀጣጠል ያው እሳት ነው፣ ምንድነው ችግሩ አሉና ከሰፈር የመጣ እሳት አምጥተው በቤተ መቅደሱ አቀጣጠሉ። ያቀጣጠሉት እሳት ራሳቸውን ነው የበላቸው፣ አጠፋቸው፣ እግዚአብሔርን አስቆጣ። አሁን እግዚአብሔር በሰው ሎጂክ በሰው መረዳት በሰው ግንዛቤ ከታየ እሳቱ ሃይማኖት የለው፣ እንደ አዲስ ኪዳን ቢታይ ያልተጠመቀ ያመነ ያላመነ የሚባል እሳት የለም። እሳት ነው፣ ቅዱስ እሳት። ግን ይሄኛው እግዚአብሔር ስታቀጣጥሉት እሳቱን በዚሁ በመቅደሱ የተቀጣጠለ ይሁን፣ ከመንደር ተቀጣጥሎ እዚህ አታንደዱት፣ መስዋዕት አትስሩበት አለ። ከመንደር አመጡት። ይሄ እንግዲህ ለሐዲስ ኪዳን አገልግሎት ምን ያመለክታል? አሁን የዘረዘርሻቸው ምዕራፎች የሐዋርያት ሥራም ሉቃስም ማርቆስም የጻፉት መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ክህነትን ሲሰጣቸው ከመንደር አወጣቸው። ክህነት እና አገልግሎቱ ከመንደር እነዚህ እኮ ካህናቱ አገልጋዮቹ መንደር አላቸው፣ ሰው አላቸው፣ ወገን አላቸው። አንድ ቋንቋ የማይናገር ሊሆን ይችላል፣ ችግር የለውም። አንድ ቋንቋ እንዲናገር አይፈቀድም። በኋላ ሌላ ጊዜ የምናነሳው ምናልባት ስለ ጰራቅሊጦስ ሊኖረን ይችል ይሆናል። እግዚአብሔር ቢፈቅድ ያን የምናነሳው ነገር ይኖራል። ቤተክርስቲያን አፏን የፈታችው አገልግሎቷን የጀመረችው በልዩ ልዩ ቋንቋ ነው። ወንጌል የተጻፈው ሐዋርያት ተወልደው በተናገሩበት ቋንቋ የኛ በሚሉት ቋንቋ አይደለም፣ ሰው በሚሰማው በሌላ ቋንቋ ነው። ሐዲስ ኪዳኑ ማለት ሰፊው ሕዝብ በሚያደምጠው እንጂ እዚያ ባለው የዕብራይስጥ ቋንቋ አይደለም። ያኔ ብዙ ሕዝብ በሚናገረው ቋንቋ ነው የተጻፈው፣ ግሪክኛ ማለት ነው በወቅቱ። ምናልባት የዘመኑ እንግሊዝኛ ሊሆን ይችላል በወቅቱ። ስለዚህ ቤተክርስቲያን በቋንቋ አትታጠርም። ይሄ ቅዱስ ነው ይሄ ርኩስ ነው የምትለው ቋንቋም የላትም ቤተክርስቲያኒቱ። ነገር ግን ታሪክ ለመጠበቅ ምናልባት ግዕዝ አገልግሎቷ ሊሆን ይችላል። ይሄ ታሪክ ለመጠበቅ ነው እንጂ አንዱ ቅዱስ ሌላው ርኩስ ለማለት አይደለም። ብዙ አገልግሎቶቿ ብዙ ታሪኮቿ እዚህ ቋንቋ ውስጥ ስላለ ነው ዋናው መገልገያ ቋንቋ ግዕዝ የሆነ እንጂ ደግሜ እለዋለሁ አንዱ ቅዱስ ሌላው ርኩስ ስለሆነ አይደለም። ተናጋሪው ሊረክስና ሊቀደስ ይችላል እንጂ ቋንቋ ብቻውን እንደዚህ ሊያረግ ስለማይችል ማለት ነው። ይሄንን ካልኩ
ከሰፈር የወጣ ነው ካህን የምንለው አገልግሎቱም አገልጋዩም ወንዝ ላይ ተራራ ላይ ያለ አይደለም። አለመታደል ሆኖ አሁን ያው እንግዲህ ሰሜን ምስራቅ ሲባል አንዳንድ ነው ዝም ብሎ እኮ ሰሜን ምስራቅ አቅጣጫ መሆኑ እየጠፋ ነው በአንዳንድ አገልጋዮች እና አገልግሎቱ ላይ ይሄ ዘመድ እየሆነ ስጋና ደም እየሆነ ተቸግሯል። አገልግሎቱን በጣም የጎዳው አንዱ ይሄ ነው። ምናልባት ቢታሰብበት ትልቁ የአገልግሎት መሰናክል ይሄ ነው። እንዲሁ ዝም ብሎ ወሬው ብቻ አይደለም፣ ፍቅርን ያጠፋል። ፍቅር የጠፋበት አገልግሎት ደግሞ እግዚአብሔር አይሰማውም። እግዚአብሔር ያልሰማው አገልግሎት ደግሞ ጩኸት ነው። ስለዚህ ያ እንዳይሆን ከመንደር አወጣቸው። አሁን እኛ የምንሾመው መንደር ውስጥ አገልግሎታችን መንደር ውስጥ ነው። መንደር ውስጥ ምልሽ ያው አካባቢያዊ ይሆናል፣ ዘር ይኖራል፣ ጎሳ የምንለው ማለት ነው። ይሄ አይነቱ ስሜት ባለበት አገልግሎት ውስጥ የፈለገውን ያህል ብንጾም፣ የፈለገውን ያህል ብንጸልይ፣ የፈለገውን ያህል መንፈሳዊ አገልግሎቱ ቢበዛ ፍቅር ከሌለበት ቅዱስ ጳውሎስ ምን አለ? ከንቱ ነኝ ነው የሚለውና ስለዚህ ከንቱ የሆነ አገልግሎት ነው የሚኖረው። ያ እንዳይሆን ከመንደር ወተን ነው አገልግሎትና አገልጋይነትን ማሳየት ያለብን። ስለዚህ ከቢታንያ መንደር አውጥቶ ወደ ደብረ ዘይት ተራራ ወስዶ ስልጣነ ክህነቱን የሰጣቸው አንዱ ይሄ ነው። ስልጣነ ክህነት መንደር ለመንደር የሚሆን አይደለም። ያ ማለት ህዝቡን ፍለጋ እኮ ይኬድበታል፣ ግን እዛው አይቀርም። እዛው አይቀርም ማለት ፍለጋ ወጥቶ እዛው ተፈላጊ መሆን አያስፈልግም ማለት እሱ ጠፍቶ ራሱ ማለት ነው። እረኛው ወደ ሰፈር ሊሄድ ይችላል፣ ግን ሰዎችን ለመማረክ ነው። ክርስቶስ ከሰማይ ወደ ምድር የመጣ ምድር ላይ ሊቀር እዚሁ ፈራጅ ሆኖ ሊቀር አይደለም። በምድርም በሰማይም አለ፣ ግን ሲያርግ ያየነው እኮ ስራውን ሰርቶ በቃ በአባቱ ቤት ተቀመጠ እንላለን፣ በክብር ማለት ነው። ስለዚህ አገልግሎትም እንደዚያ ነው። ቤተክርስቲያን በሰዎቹ መንደር መሀል ተሰራለች፣ ግን ሰዎችን ከመንደርነት ከወንዝነት አውጥታ የሰማይ ልጆች ለማድረግ ነው እንጂ እዚያው ፖለቲካ የሰራው ድንበር ላይ ለመቅረት ለማስቀረት አይደለም። እና ከቢታንያ መንደር አውጥቶ ወይም ደግሞ ከኢየሩሳሌም ከተማ አውጥቶ የደብረ ዘይት ተራራ ላይ ወሰዳቸው ማለት የመጀመሪያው ትርጉም ይሄ ነው። ሌላው ደግሞ ከፍታ ነው አይደለ? ተራራ ነው ደብረ ዘይት። ትልቁን ክህነት ትልቁን ሀብት አገኛችሁ ማለት ነው። በምድር ላይ ትልቁ ሀብት ምንድነው? ስልጣነ ክህነት ነው። እዚህ ምድር ላይ በእጅ ብልጫ የተሾሙ ሰዎች ያው በእጅ ብልጫም ባይሆን ወይ በጥይት ይወርዳሉ ወይ በእጅ ብልጫ ከሁለት እንግዲህ የአፍሪካ ተነሳውን እጅ ብልጫ ያወርዳል ባይ ዲፎልት እንደዚያ ነው። በእርግጥ አሁንም እኮ አንዳንድ ሹመቶች እስኪ ምርጫ ምናምን ይባላል። እነሱ እንደው ለስነ ምግባርና ለእውቀት ምስክርነት እንጂ ለክህነቱ አይደለም። ምስክርነት ዋናው ልቡን የሚመዝነው እግዚአብሔር ነው። ግን ለመንፈሳዊ አገልግሎት ብቁ ነው ወይ ለማለት አንዳንድ ጊዜ እስኪ ምስክርነት ስጡ ይባላል። አሁን ብፁዓን አባቶች ሲሾሙ ምናምን በነገራችን ላይ ለዲያቆናትም እንደዛ መሆን ነበረበት እንደ ቤተክርስቲያን ስርዓት። ጓደኞቹ ማለት ምንድነው ጎረቤቶቹ እሱን የሚያውቁት ሰዎች በሙሉ ስለ ህይወቱ ሊመሰክሩለት ይገባል። መንፈሳዊ አገልግሎት ዝም ብሎ እንዲሁ ለፈለገ ዲያቆን መሆን ፈልጋለሁ፣ ቄስ መሆን ፈልጋለሁ፣ ጳጳስ መሆን ፈልጋለሁ ለሚል አይደለም። ያስፈልገዋል ወይ ተብሎ ተጠይቆ አዎ ያስፈልገዋል የሚሉ ምናልባትም እሱን ወዳጆችም ጠላቶችም ሳይሆኑት የሚመሰክሩለት ሰዎች ያስፈልጉታል ለአገልግሎቱ። እና ይሄ በዚህ መንገድ የመጣ አገልጋይ ደግሞ ተራራ ነው፣ ከፍ ያለ ማለት ነው። አይተሽ ከሆነ መድኃኒታችን ኢየሱስ ክርስቶስ ትልልቅ ስራዎችን የሰራቸው ከመንደር እየወጣ ነው። ለምሳሌ ጥብርያዶስን እንጀራ ያየሽ እንደሆነ ሜዳ ላይ ነው ያደረገው። ያ ማለት እውር እንኳን ያለ መሪ ሊሄድ ይችላል፣ ችግር የለውም። የጥብርያዶስ ዳርቻ ስለሆነ ማለት ነው። ደካማ በመርኩዝ ሊሄድ ይችላል፣ ችግር የለውም። ሜዳ ላይ ነው ምግቡ። የደብረ ታቦርን ምስጢር፣ የስቅለቱን ምስጢር፣ አሁን ደግሞ የእርገቱን ምስጢር ያየን እንደሆነ ግን ከፍ ወዳለ ቦታ ነው የወሰደው። ይሄ ማለት እነዚህ ቦታዎች የልዕልና ወይም ደግሞ የከፍታ ምሳሌዎች ናቸው። አርአያነታቸው ከፍ ላለ አገልግሎት ነው። እና ክህነት ከፍ ያለ አገልግሎት ነው፣ እግዚአብሔራዊ ጸጋ ነው። እነ ሲሞን መሰሪ ጠንቋዩ ሲሞን ማለት ነው በገንዘብ ተመኝተውት ያላገኙት ነው። በንጽህና እግዚአብሔርን የሚያመሰግኑበት ነው። የሰማይ አገልግሎት ነው እና ሰውን ከእግዚአብሔር እግዚአብሔርን ከሰው ማስታረቂያ መንገድ ነው። ይሄ እንደውም በኪዳን ትርጓሜያችን ላይ እንግዲህ ሁሉንም ማንሳት ስለማይቻል ባለፈው አላነሳነውም። ከመንፍታ ዘኢይትፈታህ የሚል ቃል አለው። የማይፈታውን ማለት ነገስታት የማይፈቱትን እኛ እንድንፈታ፣ ነገስታት የማያስሩትን እኛ እንድናስር ስልጣነ ክህነትን የሰጠህን የሚላል። ይሄ ማለት እንግዲህ የዚህ ዓለም ነገስታት ማድረግ የማይችሉት ብዙ ነገር እግዚአብሔር በሰጣቸው ስልጣነ ክህነት የሚያደርጉት ነገር አለ። በእውቀትም ይዋዛል አልነበረም የዛሬውን ያርገውና
ያው ትዕቢት ባይገባም ትዕቢት የሚያምርባቸው ሰዎች ነበሩ። ክህነታችን ረቂቅ አእምሮአችን ምጡቅ ብለው የሚመኩ ማለት ነው። ያው ትምክህት ኃጢአት ነው አይገባም። ግን እንመካ ቢሉ እንኳን የሚያምርባቸው ሰዎች አሉ። ማለት ቅዱስ ጳውሎስ እንዳለው እንደው መታበያ ያስፈልግኝ በመካ ብሎ የሚያመጣው ነገር አለ ቅዱስ ጳውሎስ። እና እንደዚህ አይነትን ከፍታ መንፈሳዊ ክብር መንፈሳዊ ልዕልናን የሚያሳይ ነው ተራራዎች ማለት ነው በራሱ ከፍታ። ስለዚህ በሁለት መንገድ የሚገለጥ ነው ማለት ነው ተራራ። ከመንደር መውጣት አንዱ ከሰፈር መለየት ነው። የኔ ወንዝ ማለት የለም። አሁን ችግሩ ምንድነው? ብዙ ጊዜ እንደው ምዕመናንም የሚታዘቡት የሚመስለኝ እኛንም ቤተክርስቲያንን እንደ ተቋም እየረበሻት ያለ የሚመስለኝ እኔ እንደኔነቴ ወድጄ ፈቅጄ በሰራውት ኃጢአት ለምን የሚል ህጋዊ አካል ሲመጣ ለምን የሚል ጥያቄ ሲነሳ የሰራውትን ኃጢአት አይደለም ማስበው እኔ እዚህ አካባቢ ሰው ስለሆንኩ ነው እንደዚህ አይነት ተቃውሞ ይበዛብኝ የሚል ጫካ ይሰራል ሰው። ለዚህ ሰው በደሉን አምኖ መቀበል ጥንካሬውንም እንደዛው ነው እንጂ የሆነ ነገር ሲመጣ ሰፈር ለሰፈር መሄድ አግባብ አይደለም ማለት ነውና ከመንደር አውጥቶ ወደ ቢታንያ ወሰዳቸው የሚለው አሁን ሰፈር ለሰፈር ለሚርመጠመጠው አገልጋይና አገልግሎት ትልቅ አራያ ነው። ሳናርግ ስለ እርገት መስበክም ደግሞ ጥቅም የለው እውነት ለመናገር እና የኛ ልባዊ ምኞታችን የሚያርግ ልብ የሚያርግ ወይም በእርገት ላይ ያለ ህሊና ኖሮን እርገቱን እንድንናገር እንድንመሰክር ነው እንጂ እንዳልኩት ቢታንያ ለቢታንያ ኢየሩሳሌም ነው የመንደር ለመንደር እየዞረ የመንደር እሳት እያመጣ እያቀጣጠለ የመንደሩን እሳት ያልተው አገልጋይ እርገት ለሱ ነው ምንም ለኛ ምናችንም ሊሆን አይችልም። እና ወደ ቢታንያ ወሰዳቸው ወደ ደብረ ዘይት አወጣቸው ማለት እነዚህ ሁለት ትርጉሞች ባጭሩ ይይዛል ማለት ነው። በጣም መልካም ደስ ይላል እውነት ለመናገር ይሄ በክህነትም ብቻ ሳይሆን ለሁሉም ክርስቲያን ተግባራዊ ቢያደርገው ተብሎ የሚታይ እይታ ነው። አብረን እንግዲህ ከክርስቶስ ጋር ለማድረግ ያብቃን በእውነቱ። ቀጣይ ጥያቄ ምናልባት በማህፀነ ድንግል ሲጸነስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ታይቶ አይደለም በሚታይ መልኩ አይደለም የተጸነሰው። ግን ምናልባት ይሄ በእርገቱ ጊዜ ግን እየታያቸው ነው ያደረገው እና እንደዛ መሆኑ ምንድነው ምስጢሩ? ምንድነው መረዳት እንግዲህ ያልተረዳነው ነገር መቼስ አለና እሱ ነገር አዎ ሲጸነስ አልታየም እውነት ነው። የሚታይም አካል አልነበረው። ሲጸነስ ማለት ከተጸነሰ በኋላ ነው የሚታይ አካል ያለው። አሁን ሱራፌል ኪሩቤል ዙፋኑን ተሸክመው ያን ያህል ዘመን ኖረዋል። አንድም ቀን አይተውት አያውቁም። ዙፋኑን ተሸክመው ኖረው ኢሳይያስ ደግሞ እንደሚነግረን በትንቢተ ኢሳይያስ ምዕራፍ 6 ላይ እንደተጻፈው በሁለት ክንፋቸው ፊታቸውን ይጋርዳሉ፣ በሁለት ክንፋቸው እግራቸውን ይጋርዳሉ፣ አንድ ክንፋቸውን ወዲያ አንድ ክንፋቸውን ወዲህ ዘርግተው ነው የሚታዩት። እና በሁለት ክንፋቸው ፊታቸውን ለምን ጋረዱ? እንኳን መንካት ማየት አንችልም ሲሉ ነው። ማየት ራሱ ያስፈራቸዋል። እና ያን ማየት የሚፈሩትን አምላክ ያዩት መቼ ነው? ከተጸነሰ ከተወለደ በኋላ ነው። ስለዚህ የሚታይ አካል አልነበረም ያስፈር እንደ አምላክነቱ ማየትም አይቻልም ሲጀመር። ስለዚህ መለኮትን ወይም ፈጣሪን በመለኮታዊ ባህሪው ፍጡር ሊያዩ ስላልቻለ የፍጡርን ስጋ ለበሰ ታየ። ስለዚህ ያልታየው የሚታይ ባህሪ የሚታይ አካል ስለሌለው ነው። ግዙፍ አይናችን ረቂቅ ነገርን ማየት ስለማይችል ይቅርና እግዚአብሔርን እኛ ብዙ ጨረሮች እንዳሉኮ እናውቃለን አይደለ? ብዙ ጨረሮች ናቸው። አሁን የስልካችን፣ የሬዲዮአችን፣ የቴሌቪዥናችን ስንት አይነት ነገሮች አሉ። እነሱን እንኳን ማየት ማንችል ነን። ግን እነሱም እኮ መቼም ይሄ አሁን በዚህ ሰዓት እንኳን ይሄ ፊታችን ባዶ አይደለም። ድንገት ሬዲዮ ብንከፍት አራየር አይደለም ስንት ሞገድ አለ። ቴሌቪዥን ለቴሌቪዥን ክፍት ነው፣ ለሬዲዮ ለምን በጣም ብዙ እንትኖች አሉ። ግን አናያቸው። እኛ የምናየው የተወሰነውን ብርሃን ነው። እማናያቸው ነገሮች ይበዛሉ። ግን ደግሞ ሳይንስ ደርሶባቸው ብዙ ስራ ይሰራባቸውና የኛው ስንነት በጣም የሚደንቅ ነው። ፍጡርን እንዲህ ማየት ማንችልኛ
ፈጣሪን ደግሞ ፍጡር ፈጽሞ ሊያየው አይችልም። ስለዚህ ሲወርድ ማንንም አያየው የማይታይ ስለሆነ ሊታይ የሚችል አካል ስለሌለው ከተደነቅንባቸው ጨረሮች በላይ የረቀቀ አምላክ ስለሆነ ምንም ቃል በሌለው ሁኔታ ረቂቅ አምላክ ስለሆነ የዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እግዚአብሔር መንፈስ ነው የሚሰግዱለትን በእውነትና መንፈስ ይሰግዱለታል ነው የሚለው። እግዚአብሔር መንፈስ ነው ማለት ረቂቅ ነው ማለት ነው። ረቂቁን መላእክትም እኮ ረቂቃን ናቸው በነገራችን ላይ ግን ከእግዚአብሔር ርቀት አንፃር እነሱ ግዙፍ ናቸው ወይም ግዙፋን ናቸው። ፍጡር ናቸው። ፈጣሪያቸውን ማየት አልቻሉም። አንድም ፈርተውት አንድም ማየት ስለማይችሉ የሰው ቀርቶ መላእክት ራሱ ረቂቃን ሆነው እንኳን ረቂቁን አምላክ ማየት አልቻሉም ከነሱ ስለሚረቅ ማለት ነው። ታዲያ ሲያርግ ለምን ታየ ያለ እንደሆነ ደግሞ ይሄን ደግሞ ሊቃውንቱ ምናሉት ዘኢያውረደ አይረገ ያላወረደውን አሳርገው ይላሉ። ያላወረደው ምንድነው? ሲወርድ መለኮት ነው። ረቂቅ ቃል ነው። ረቂቅ አካል ነው። ሲያርግ ግን ርቀቱ እንዳለ ሆኖ ግዙፍ ስጋን ተዋህዷል። ስለዚህ ያልወረደው ስጋ አረገ። ስለዚህ አሁን ያ ግዙፍ ስጋ ይታያል ረቂቅ መለኮት ጋር ቢዋሃድም። ስለዚህ እየታያቸው እየባረካቸው የሚለው ቃል እንግዲህ ሲባርካቸው ታይቷል ማለት ነው። ከዛ ደግሞ እንደውም የሐዋርያት ሥራ ምዕራፍ 1 ላይ እንደተጻፈው ስለሚታይ ያልወረደውን ስላሳረገው ያልወረደው ማለት ስጋ ከሰማይ አልመጣም ከድንግል ማርያም ነው የተገኘው። ግን መለኮት ወይም ደግሞ ቃል ከስጋ ስጋ ከቃል ጋር ስለተዋሃደ አንድ አካል አንድ ባህሪ ስለሆነ ይታያል አይታይም። በመለኮት አይታይም በስጋ ይታያል። ስለዚህ ሲያርግ እየታያቸው ነበር። የታያቸው ረቂቅ መለኮት ግዙፍ ስጋን ስለተዋሃደ ነው። ስለዚህ ያላወረደውን አሳረገ የሚለውን ቃል ይዘን ስናየው ግዙፍ ስጋን በመዋሃዱ የሚጨበጥ የሚዳሰስ ስጋን በመዋሃዱ ታየ ማለት ነው። ሲመጣማ ኪዳን የሚለው መጽሐፋችን ላይ በያይምሮ ሰወሮሙ የሚል አለ። በያይምሮ ሰወሮሙ ማለት ቅዱሳን መላእክት ራሱ ጨርሰው አላወቁትም ነበር የሚል ትርጓሜ አለ እና ከመጣ በኋላ ነው ያወቁት። ሲመጣ የሚታይ የሚጨበጥ የሚዳሰስ አካል ስላልነበረው አሁን ግን የሚታይ የሚጨበጥ አምላክ ስለሆነ ሳይታይ የመጣው አምላክ እየታየ ያረገ ማለት ነው። እግዚአብሔር ይስጥልን። ክርስቶስ ቅድም እንዳነሱት በርቀት ሳይሆን በርቀት ተለይቷቸው በታላቅ ደስታ ወደ ኢየሩሳሌም ተመለሱ ይላል እና በታላቅ ደስታ መመለሳቸው ምስጢሩ ምናልባት እንግዲህ እኛ ሰው ሲለየን እንግዲህ እንዴት እንደምናዝን እናውቃለን አይደለ? አምላክ ተለይቷቸው ነው እነሱ እየተመለሱ የነበረውና የደስታቸው ምንጭ ምንድን ነበር በዛ ወቅት? የደስታቸው ምንጭ ሁለት ነው አሁን በግልጽ የተጻፈው። የመጀመሪያው የደስታ ምንጭ ስለተባረኩ መባረክ አንዱ ነገር ነው። ሁለተኛ ደግሞ ቃል ገብቶላቸዋል። እኔ ከምድር ከፍ ከፍ ባልኩ ጊዜ ሁሉን ወደኔ ስባለሁ ብሎ። ስለዚህ በዮሐንስ ወንጌል ላይ የተጻፈው ማለት ነው። አንደኛ ስሰቀል ማለት ነው። ሁለተኛ ሳርግ እና ሲያርግ እሱ በሄደበት እንደሚሄዱ ያምናሉ። በሄደበት እንሄዳለን ብለው ተስፋ አላቸው ማለት ነው። የሞተ ተስፋ የላቸው፣ ሕያው ተስፋ ነው ያላቸው። ስለዚህ በሄደበት እንሄዳለን የሰማይ ሀገራችን እናያለን ብለው ተስፋ ማየታቸው በራሱ አንድ ደስታ ነው። ሁለተኛ እዚያው ሉቃስ ጽፎልናል እያዘኑ ክርስቶስ ወደ ሰማይ ሲሄድ እየሸኙት ካይናቸው እስኪሰውር ድረስ ባይናቸው እየሸኙት ነበር። ወደ ላይ ያዩ ሁለት መላእክት በሰው አምሳል መጡ ተገለጡና እናንተ የገሊላ ሰዎች ለምን ታዝናላችሁ? ሲያርግ ያያችሁት ክርስቶስ እንዲሁ ይመጣል አሏቸው። ስለዚህ ተለይቷቸው አይቀርም ማለት ነው እና እንዲሁ ይመጣል ማለት እንዲሁ ለፍርድ ብቻ አይደለም ከናንተም ጋራ በረድኤት አለ ብሏቸዋል ማለት ነው። በሌላ መልኩ ከተነሳ በኋላ ሁልጊዜም የሚያስታውሱት ቃል ነግሯቸዋል። የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ጀምሮ ያለው ቃል ላይ ሂዱ ወደ ዓለም ስበኩ አሕዛብን በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት ያድርጓቸው ይልና ወናሁ አነ ሄሉ ምስሌክሙ እስከ ለዓለም እነሆ እኔ እስከ ዓለም ፍጻሜ ድረስ አብሬያችሁ እኖራለሁ ብሏቸዋል። ስለዚህ የማይለያቸው መሆኑን ማመናቸው ማወቃቸው ሌላ ደስታ ነው። ስለዚህ አሁን ደስታው ምንድነው? አንደኛ ተስፋ ሰጥቷቸዋል። እመጣለሁ በኢየሩሳሌም ሌላኛው ተስፋ ማለት ነው። በኢየሩሳሌም ከተማ ቆዩ ብሏቸዋል። ይሄም ደግሞ ሌላ ተስፋ ነው።
ስለዚህ ተስፋ ያለው ሰው ደግሞ ደስተኛ ነው። በነገራችን ላይ ተስፋ እንዳለው ሰው ማንም ደስተኛ አይደለም። እና በኢየሩሳሌም ከተማ ቆዩኝ ስላላቸው አሁን በአንብሮተ እድ ባርኳቸዋል። መላእክት አይዟችሁ ብለዋቸዋል። እሱም እስከ ዓለም ፍጻሜ ድረስ አልለያችሁም ብሏቸዋል። ይሄ ሁሉ ደስታ ነው። ደግሞ ሌላው ትልቁ ደስታ በኢየሩሳሌም ከተማ ቆዩኝ ብሏቸው ነው ያረገው። ስለዚህ የሚሰጣቸው ሌላ ስጦታ አለ በወቅቱ የምናየው ማለት ነው። አሁን የመንፈስ ቅዱስን ጸጋ ያ የስጦታ ጊዜ ያ የተስፋ ጊዜ ደግሞ ትልቅ ደስታ ነው እና ከተስፋ በላይ ምን ደስታ አለ? የሄደው ዝም ብሎ አይደለም። ይሄ በኢየሩሳሌም ከተማ ቆዩኝ ብሏቸው ነው የሄደው። ስለዚህ ቆዩኝ ያለ ምን ሊሰጠን ነው? ምን ሊያደርግልን ነው? በምን አይነት ጸጋ ሊያከብረን ይሆን? አሁን በአንብሮተ እድ ባርኳቸዋል። አሁን ቀድሷቸዋል። ደግሞ ከቀደሳቸው በኋላ ምን ጸጋ እንደሚሰጣቸው ይጠብቃሉ። ስለዚህ በናፍቆት የሚጠብቁት ቀን ነው ማለት ነው ቀጣዩ በኢየሩሳሌም ከተማ ሲቆዩ። ስለዚህ በደስታ የተመለሱበት ነገር ይሄ ሰማያዊ ተስፋ ስላላቸው ነው። ስለዚህ ተስፋ የደስታቸው ምንጭ ነበር። ተስፋም ለእነሱ ብቻ ሳይሆን ለሁላችንም ከደስታ አሁን ካለን ይልቅ የሚኖረን ነገር ነው የሚያኖረን። ሰው ወደ ኋላው አይኖርም፣ ወደ ፊት ነው የሚኖረው። ፊት ነገ ደግሞ ተስፋ ነው፣ ሌላ ምንም ነገር አይደለም። እና የሰው ልጅ ደግሞ በሁለቱ መሃል ነው ያለው፣ በትዝታና በተስፋ መሃል። በትዝታና በተስፋ መሃል ታዲያ አሁንን ነው የምናገኛት። እና ይሄ ትዝታው የራሱ የሆነ ደስታ አለው። ተስፋ ደግሞ የበለጠ ህይወትን የሚያስደስት ሌላ ጸጋ ነው ተስፋ። ሰው ደግሞ የሚሞተውና ጎደሉ የሚሆነው ተስፋ ሲያጣ ነው። ተስፋ ማጣትን የመሰለ ተስፋ መቁረጥን የመሰለ ምንም ነገር ሰው ገንዘብ ሊያጣ ይችላል፣ ችግር የለውም። ተስፋ ያጣ እንደው ግን ሰው ኪሱ ባዶ ሊሆን ይችላል፣ ገንዘብ አጥቶ አካሉም ጎድሎ ምናምን እንደዚህ አይነት ነገር። ግን ተስፋ የጎደለበት እንደው ግን ከባድ ነው። ተስፋ ሁሉን ነገር ሊሞላ ይችላል። በነገራችን ላይ አሁን እኛ አካል ሲጎድል ብዙ ጊዜ ሰው ተስፋ ቆርጦ በቃ ከዚህ በኋላ ምን ተስፋ አለኝ ብሎ ወይ መንገድ ዳር ወጥቶ መለመን ምናምን እንዲህ አይነት ነገሮች ጭልም ያለ ነገር ነው አይደል? እኔ ብዙ ጊዜ ለዚህማ መጽሐፍ ቅዱስ መጥቀስ የማያስፈልገኝ እያልኩ የምጠቅሰው ሰው በጣም የሚገርመኝ ስለሆነ ማለት ነው። ይሄ እንግሊዛዊ ሳይንቲስት ማን ነው? ቅርብ ጊዜ ሞቷል። በዊልቸር የሚወለው ማለት ነው። እኛ ሀገር ቢኖር ወላጆቹም ሰው እንዳያይባቸው ሊደብቁት ይችሉ ነበር። ደግሞ ልጁ እኮ እንዲህ ነው እንዳይባል ማለት ነው። እኛ ሀገር ትንሽ ከባድ ነው በጣም። ለካ ግን ሰው መንቀሳቀስ ሳይችል መናገር ሳይችል እጅ እግሩ ሳይሰራ ሳይንቲስት መሆን ይችላል። ይሄ ሃኪንግ ነው የሚባለው መሰለኝ፣ ስቴፈን ሃኪንግ። አሁን እሱ በጣም ነው የሚገርመኝ ማለት ነውና በመጽሐፍ ቅዱስ የመጣን እንደሆነ ብዙ ሰዎች አሉ። ያው እሱ ግልጽ ስለሆነ ማለት ነው። ቤተክርስቲያናችንም ያየን እንደሆነ ደግሞ እንደ አይነ ስውራን ሆነው አራት አይና የተባሉ አሉ። አሁን መምህር ኤስድሮስ የሚባሉ እኮ አይነ ስውር ናቸው። ምናልባት እንዳልሳሳት እርግጠኛ ሳልሆን እንጂ አራት አይና ጎሹም ሁለት አይን እንኳን የላቸውም፣ ግን አራት አይና ናቸው። መምህር ኤስድሮስ የሚባሉ በጣም ታዋቂ መምህር ደግሞ እንደዛው ናቸው። ሌሎችም አሉ በውጭ ማለት ነው በአይነ ስውርነት የሚኖሩ ግን በጣም አይን ካላቸው ወይም ደግሞ ሙሉ አካል አለን ብለው ከሚያስቡ ሰዎች በላይ ስራ ይሰሩና ሰው ተስፋው ሲሞት ነው። አሁን ይሄ ሰው ዊልቸር ላይ የዋለው እጅ እግሩ ነው እንጂ አይምሮ ተሰጥቶ አይደለም፣ ጸጋው አይደለም፣ እድሉ አይደለም፣ ጊዜው አይደለም። እና ተስፋ ያለው እጃችን ላይ እና እግራችን ላይ ብቻ አይደለም። በቃ እግዚአብሔር በሰጠን ቀሪ ሀብት ቀሪ አካል ስራ መስራት እንደሚቻል ሰው ካመነ ተስፋ ካለው ዊልቸር ላይ ሆኖ ጠፈርን ይበረብራል ማለት ነው። ከተማ እኮ ሲዞር አናገኘውም ይሄን ሰውዬ፣ ግን ጠፈር ላይ ያለ ሰው ነው። ይቻላል ማለት ነው። አሁን ይሄን ማስበው በቃ ሰው ተስፋ ካለው እንኳን ሃይማኖት አልባ ሰዎች እንኳን ይሄን ያደርጉታል። ይሄ ሰው መቼም ሃይማኖት ስለሌለው ብዬ ነው። እና ይሄ ስለ ተስፋ ነው። ደስታቸው ምንድነው? ምንጩ ያልሽ እንደሆነ ተስፋ ነው ለማለት ፈልጌ ነው። እሺ ታቀደት ያሰማል። ግን እዚሁ ላይ አሁን በዚሁ አያይዘው ሁለቱ ሰዎች ተብለው ነበረ በሐዋርያት ሥራ ላይ የተጠቀሱት ሁለቱ መላእክት ያሏቸው ማለት ነው። እነዚህ ስለምን ታዝናላችሁ ያሏቸው ሐዋርያቱ ሲያርግ ክርስቶስ ቅድም ሲያስረዱን ማለት ነውና እነዚህ ሁለት ሰዎች እንግዲህ ሁለት መላእክት ተብለውም ደግሞ የትንሣኤው ዕለትም
ተነስተዋል። ከዛ ደግሞ ምናልባት እንግዲህ ወደ ብሉይ ኪዳንም ከሄድን በአብርሃም በሎጥም ታሪክ ሁለቱ መላእክት እናገኛቸዋለን እና እነዚህን ሁለት መላእክት እዚህ ጋር መነሳታቸው እና በድሮም ጊዜ እንግዲህ በመጽሐፍ ቅዱስ ታሪክ ላይ እናገኛቸዋለን ሁለት ሰዎች ሁለት መላእክትም ተብለው ያለውን ተያያዥነት ቢያስረዱን የኔታ። ብዙ ጊዜ የሀዘናችንም የደስታችንም ተካፋዮች ናቸው ቅዱሳን መላእክት። አሁን ልደቱ ላይ ነበሩ፣ ጾሙ ላይ ነበሩ። ክርስቶስ ሲጾም የተለዩበት ጊዜ ባጭሩ የለም። እንደው ቅዱስ መጽሐፍ የሚነግረን የሚያስታውሰን ብቻ ስናይ ነው። ቆሮንቶስ ላይ ጋኔን ሲፈትነው ክርስቶስም መላእክትም ያገለግሉት ነበር ተብሏል። በአጠቃላይ ክርስቶስ አምላካችን ያው አምላካቸው ባለበት ሁሉ አሉ። ነገር ግን ለኛ አራያ ደግሞ ይሆናሉ። ክርስቶስ ሲሰቀል ደግሞ በኋላ ቅዱስ ሉቃስን እንደተናገረው ዋስተራዮ መልአክ ዘያጼንኦ ይላል። ምን ማለት ነው? የሚያበረታ መልአክ ታየው ይላል አይደል? መከራ ሲቀበል ክርስቶስ አምላካችን የሚያበረታ መልአክ ታየው ይላል። ይሄ ማለት መልአኩን የሚያበረታው እኮ ራሱ ክርስቶስ ነው። የመላእክት ፈጣሪ ነው እሱ። ግን የሚያበረታ መልአክ ታየው ማለት ምንድነው? ደካማ ስጋ ለብሷል። አምላክ ደካማ ስጋ ለብሷል እና በደካማችሁ ጊዜ በበረታ እናንተ በታመማችሁ ጊዜ ስቃይ በደረሰባችሁ ጊዜ የሚያበረቱ መላእክት አሉላችሁ ለማለት ነው። ሞቱም ሕይወቱም ትንሳኤውም አራያነት ያለው አይደለ ለሰው ልጅ። ስለዚህ አራያነት ያለውን ስራ ቅዱሳን መላእክት ሲሰሩ እናያለን። እና ምን ማለት ነው? አሁን እዚያ ላይ ቆሮንቶስ ላይ ያየናቸው፣ ልደቱ ላይ ያየናቸው፣ ቤተልሔም ቀራኒዮ ላይ ያየናቸው ቅዱሳን መላእክት፣ መቃብሩ ላይ ያየናቸው ቅዱሳን መላእክት አሁን ደግሞ እርገቱ ላይ እናያቸዋለን። አይለዩም ከሱ። ግን ደግሞ ትርጓሜው ምንድነው? የሀዘናችንም የደስታችንም ተካፋዮች ናቸው። እዚያ ላይ ክርስቶስ ሞቶ ቀርቷል ብለው ወይም ደግሞ ተጠራጥረው እውነት እንደሞተ ይቀር ይሆን፣ እውነት አፈር እንደተጫነው ድንጋይ እንደተጫነው ይቀር ይሆን ብለው ቅዱሳት ሴቶች ቅዱሳት አንስት ወደ መቃብሩ ሲመላለሱ ነበር አይደለ? አሁን ወደ መቃብሩ ሲደርሱ ድንጋዩን ግን ማን ያነሳልና እንዴት እናየዋለን እያሉ ነበር የሚመጡት። ሲመጡ እነሱ ማንሳት የማይችሉትን ድንጋይ ቅዱሳን መላእክት አንስተውት መቃብሩ ባዶ ነው ኑ እናየው አሏቸው። ክርስቶስ የተነሳው ባዶ በተዘጋ መቃብር ነው። ስለዚህ ማን አይቶልን እንዴት እናየዋለን? እንደው ሽቱንስ እንዴት በእነሱ ልማድ ክርስቶስ ሳይነሳ እንኳን ቢያገኙት ሽቱ ለመቅባት ፈልገዋል። ግን መቃብሩን ላይ ያለውን ድንጋይ ደግሞ ማን ያነሳላቸዋል? እና ሽቱ ለመቅባት የመጡ ሴቶች ተነስቶ አገኙት። ከዚያ ቅዱሳን መላእክት ትንሳኤውን እንዲያምኑ ሴቶች ሄደው ለወንድሞቻቸው እንዲናገሩ መቃብሩ ላይ የነበረውን ድንጋይ አነሱላቸው። በጣም ትልቅ ትርጉም ነው መቼም ይሄ ያለው። ማንሳት የማንችለውን ድንጋይ ማንሳት አይደለም መግፋት የማንችለውን ድንጋይ የሚያነሱልን አሉ ማለት ነው። የሚያግዙን የሚያገለግሉን አሉ ማለት ነው። እዚያ ላይ የሀዘናችን ተካፋይ ሆነው ክርስቶስ ተነስቷል ሂዱና ለወንድሞቻችሁ ንገሯቸው ያሉ መላእክት ቅዱሳን መላእክት ነጭ ልብስ ለብሰው ደስታን ያሳዩን ቅዱሳን መላእክት አሁንም ደግሞ ክርስቶስ ከደቀ መዛሙርቱ ተለይቶ ወደ ሰማይ ሲያርግ አትዘኑ አይዟችሁ ብለው አጽናኝ ሆነው ነው የመጡት። ሲያርግ እንዳያችሁት እንዲሁ ይመጣል ብለው ተስፋ ነጋሪዎች ሆነው ነው የመጡት። ስለዚህ ቅዱሳን መላእክት ሁለት ሰዎች የሚላቸው ደግሞ በሌላ አነጋገር በሚገለጡበት አምሳል ነው ስለሚገለጡ። ለምሳሌ ቅዱስ ዳንኤል ወይም ነብዩ ዳንኤል ስለ ቅዱስ ገብርኤል ሲናገር በትንቢተ ዳንኤል ምዕራፍ 9 ቁጥር 21 ላይ እንደተጻፈው አሁን ቅዱስ ወይም ነብዩ ዳንኤል ቅዱስ ገብርኤልን በራእይ ያየውና አስቀድሜ በራእይ ያየሁት ሰው የሚል ቃል አለ። ሰው የሚለው ቅዱስ ገብርኤልን ነው። ቅዱስ ገብርኤል ሰው አይደለም። ለምንድነው ነብዩ ዳንኤል ቅዱስ ገብርኤልን በአስቀድሜ በራእይ ያየሁት ሰው የሚለው ያለ እንደሆነ በሰው አምሳል ስለተገለጠለት ነው። ስለዚህ አሁንም በተመሳሳይ መልኩ የጌታችን የኢየሱስ ክርስቶስን እርገት ለመመስከር ተስፋውን ለመናገር ቅዱሳን ሐዋርያቱን ለማጽናናት ሁለት ሰዎች ታዩአቸው የሚለው ቅዱሳን መላእክት በሰው አምሳል ስለተገለጡ ነው። በሰው አምሳል የተገለጡትን መጽሐፍ ቅዱስ ሰው ብሎ ይገልጣቸዋል። ሰዎች ሆነው ሳይሆን በተገለጡበት ማለት ነው። ሆነው ሳይሆን መስለው ስለተገለጡ። ሁለተኛ ቤተክርስቲያን ስትስላቸው እነዚህን ቅዱሳን መላእክት በሚገለጡበት አምሳል ነው የምትስላቸው። በነገራችን ላይ ፍጥረታቸው ምን እንደሚመስል እንዴት እንደሆኑ ይርዘሙ ይጠሩ ምን እንደሆነ ምንም የሚታወቅ ነገር የለም። የሚገለጡበት ግን ብዙ ጊዜ በሰው አምሳል ነው፣ በወንድ አምሳል ነው እንጂ ጾታም የላቸው። በጣም ረቂቃን ናቸው። ከመረቀቃቸው የተነሳ አንዱ መልአክ በአንዱ መልአክ ሁሉ ማለፍ ይችላል በውስጡ ሳይነካኩ ዮሐንስ አፈወርቅ እንደሚናገረው እና በቤተክርስቲያን ትምህርት እንግዲህ ቅዱሳን መላእክት ከጌታችን ልደት ጀምሮ እስከ እርገቱ ድረስ ሳይለዩ መኖራቸው የደስታችንም የሐዘናችንም ተካፋይ መሆናቸውን ያሳያል።
በሌላ መልኩ ሰው መስለው መገለጣቸው ውስብስብ ሆነው ቢገለጡ ወይ እንፈራቸዋለን እንደነግጣለን እነሱን ማየትም አንችልም ማናገርም አንችልም ከርዳታቸው ይልቅ አገላለጣቸው ይረብሸናል ስለዚህ እኛን መስለው ይገለጡልናል ማለት ነው በልካችን በመጠናችን ስለዚህ በዚያ መንገድ ስለተገለጡ ነው ሰዎች የተባሉ በጣም እናመሰግናለን ኔታ ከዛ በኋላ ግን ምናልባት ቢነሳ ብዬ ያሰብኩት አሁን ከእርገት በኋላ በአንድነት ለጸሎት ይተጉ ነበር ከዛ ግን ከእርገቱ በኋላ ለጸሎት መትጋታቸው እንደዚህ ቅድም ያነሱልን ተስፋው ነበር ቡራኬም ተባርከው ነበር ክርስቶስ ሲያርግ እና ከእርገቱ በኋላ በጸሎት ሲተጉበት የነበረው ምክንያት ምናልባት ከኛም ጋር አያይዘን ማየት ከቻለ ለጸሎት ያልተጉበት ምንም ጊዜ የለም ይሄ መነሻው ነው እንጂ ሁሌም ለጸሎት እንደተጉ ናቸው ምናልባት እዚህ ጋር ኔታ በጸሎት ግን አብራችሁኝ ትጉ ሲላቸው ምናልባት በጸሎት ሐሙስ ማታ ግን እነሱ እንቅልፍ እየጣላቸው እንደነበረ ተጽፏል እሱ ያኔ ደግሞ በትርጓሜው ሐዘን እንቅልፍ ያጸናልና የሚል አለ ምን ማለት ነው ሐዘን እንቅልፍ ያጸናል ማለት ክርስቶስ ሊያዝ ነው እነሱ ሊያዝ ነው ብሎ ነግሯቸዋልና ያ ቅጽበት ለነሱ ጭንቀት ነው ለነሱ ሐዘን ነው ቀኑ በተቃረበ ሰዓቱ በደረሰ ቁጥር ጭንቀት ይበዛባቸዋል ስለዚህ ሐዘን መከራ የበዛበት ሰው ደግሞ የሆነ ድባቴ ውስጥ መግባቱ አይቀርም በዚህ ምክንያት ሐዘን ነው እንጂ እንቅልፍ አይደለም ሐዘን ነው አንቀላፍተዋል ይላቸዋል ግን የእንቅልፉ ውጤት ምንድነው ያለ እንደሆነ ይሄ ጤነኛው እንቅልፍ አይደለም ይሄ ባህሪያዊው አይደለም ከሐዘን የሚመጣው ነው ሐዘንም ባህሪያችን ነው በርግጥ ግን ለተኛ ብለው የተኙት አይደለም ለማለት ፈልጌ ነው ሆኖም ግን አሁን በተስፋ ናቸው አዲስ ተስፋ እየጠበቃቸው ነው አዲስ ህይወት አዲስ ዝግጅት እየጠበቃቸው ነው እነሱን ወደ ዓለም ዳርቻ ሁሉ ሄደው እንዲያስተምሩ እየነገራቸው ነው ለዚህ መንፈሳዊ ዝግጅት ያደርጋሉ ማለት ነው አሁን ቅድም ምናልባት እንደ ሁሉን በቁጥር አልጨረስነውም እንጂ 40 ቀንን ስናስብ 3 አመት አስተምሯቸዋል እኮ አይደለም ወንጌልን አሁን ደግሞ ኪዳንን 40 ቀን አስተማራቸው 40 ቀን ካስተማራቸው በኋላ 40 ቀን ሙሉ ሲሰራቸው ነበር እንደገና ማለት ነው ሌላ ስሪት ሰው ያልኩት ቅድም አሁን ለነሱም ይሰራል ለምሳሌ በተለየ ሁኔታ ሐዋርያቱ ማለት ነው ሰው ተሰርቶ የሚያልቀው 40 ቀን ነው ብለናል አይደለ አሁን ክርስቶስም እንደገና ደግሞ ኪዳን በተባለ ትምህርት 40 ቀን ሰራቸው ስለዚህ ከ40 ቀን በኋላ ወደ ዓለም ይሄዳሉ መንፈስ ቅዱስን ተቀብለው ወደ ዓለም ከመሄዳቸው በፊት አሁን እንግዲህ ልዩ ዝግጅት እያደረጉ ነው ማለት ነው ያ ዝግጅት በምንድነው የሚጀምረው በጾም በጸሎት በነገራችን ላይ ሐዋርያት ወንጌል ተምረናል ኪዳኑንም ወንጌሉንም አጥንተናል ብለው ወደ ዓለም አልሄዱም ወዲያው ዝም ብሎ እንዲሁ ገንፍለው ይሄ አዲስ እረኛ እንደሚባለው አላደረጉትም አዲስ እረኛ ከብት ያስተኛ ይባላል አይደል ከዚህ በፊት አይተውታል የሉቃስ ወንጌል ምዕራፍ 10 ላይ እንደተጻፈው ሄደው ነበር ለማስተማር አንድም ሰው ሳያሳምኑ ነው የተመለሱት አንድም ሰው አጋንንት ወጡልን በስም ብለው ማለት ነው ከዚህ ቀደም ያነሳን ይመስለኛል እና አሁን ግን ሰው ይዘው መመለስ አለባቸው አሳጥማጆች ሰው እያጠመዱ በመረብ አይደለም በወንጌል በፍቅር ይያዙ ሰውን ሁሉ ወደ ክርስቶስ ማምጣት መማረክ መቻል አለባቸው ያን ደግሞ የሚያደርጉት እንደ ስለተማሩ ብቻ አይደለም አሁን በጾም በጸሎት በመንፈሳዊ ህብረት ሲተጉ ነው ስለዚህ መንፈሳዊው ህብረት ይተጉ ነበር የተባለው ለሚመጣው መንፈሳዊ አገልግሎት ዝግጅት ማድረግ ስላለባቸው ነው በሌላ መልኩ ደግሞ ይተጉ ነበር የሚባለው ይሄ ክርስቶስ አምላካችን ሲያርግ መቼም ምንም እንኳን ማረጉ ምን እንደሆነ ቢገባቸውም መለየት ግን ይከብዳል ስለምን ታዝናላችሁ ያሏቸው ለዛኮ ነው ስለምን ፊታቸው ምንድነው የሚሉት የሐዋርያት ሥራ ምዕራፍ 1 ላይ ቅዱሳን መላእክቱ መጥተው በሰው አምሳል ተገልጠው በሰማይ እየተመለከታችሁ ስለምን ቆማችኋል የሚለው ቃል አሁን ይሄ የናፍቆት ነው በቃ ከዚህ በኋላ አብሯቸው አይበላም እንደ ጥንቱ ከዚህ በኋላ አብሯቸው አይጠጣም ከዚህ በኋላ አብሯቸው አይተኛም አብሯቸው አይውልም ይሄ ማለት በስጋ በአካል እንዲህ ዝም ብሎ እየተገፋፉ አብሮ መኖር የለም አይለያቸው ግን እንደቀድሞ አይደለም የማይለይበት መንገድ እንደቀድሞ አይደለም አሁን እንዲህ እየተያዩ ነው በአካለ ስጋ ማለት ነው አሁን ግን በመንፈስ ነው አብሯቸው የሚኖር እውነት ነው አካሉ አለ ግን እንደ ጥንቱ አይደለም አብሯቸው እየበላ አብሯቸው እየጠጣ አይደለም የሚኖረው ማለት ነው ስለዚህ ይሄንን ሲያስቡ መተከዛቸውም አይቀርም ደስታም ሐዘንም
ተስፋም እናም ደግሞ ስጋትም ያለበት ነገር ነው። ስለዚህ አሁን ያ ወደ ሰማይ እንዲህ አንጋጠው የሚያዩት ናፍቆት ጭምር ነው እና ይሄም ሌላ የብርታት መንገድን ይሆናቸዋል። በቃ እንግዲህ ነግሮናል፣ አስተምሮናል፣ መበርታት አለብን ብለው መበርታት አለባቸው። ህብረቱን ደግሞ በኋላም በሐዋርያትም ዘመን ቀጥለውታል። የሐዋርያት ሥራ ላይ እንደተጻፈው በተለይ በምዕራፍ 5 ምዕራፍ 4 ላይ እንደተጻፈው ቀጥለውት አብሮ መብላት፣ አብሮ መጠጣት፣ ገንዘባቸውን ሁሉ አንድ ላይ መሰብሰብ እና አንድ ልብ ነበሩ ማለት ነው። የሐዋርያት ሥራ ምዕራፍ 2 ላይ ጀምሮም ተጽፏል። እንደው ሁሉም በአንድ ልብ አብረው ሳሉ የሚል ቃል አለ። ከዚያ በኋላ እየሰፉ ሲሄዱ ሌሎች ሰዎችም እየመጡ አብሮ መኖር ጀምረውታል። ስለዚህ ይሄ ህብረት አንደኛ ቤተክርስቲያን ለማስፋት ይጠቅማል። ሁለተኛ ደግሞ አንዱ ቢደክም ሌላውን እያበረታ ብርቱ ደካማው ሌላውን እያበረታ ቤተክርስቲያን እንድትሰፋ ያደርጋሉ ማለት ነው። ስለዚህ በጸሎት ይተጉ ነበር የሚለው እንግዲህ እነሱ አባወራ ሆነዋል። እረኛው እረኞች አድርጎ በጎችን እረኛ አድርጓቸዋል። ስለዚህ አሁን በግ የነበሩት እረኛ ሲሆኑ ኃላፊነት እየመጣባቸው ነው። ያን ኃላፊነት ይዘው ይተጉ ነበር ማለት ነው። በጣም ደስ የምትል ነገር ነው ያሉት። አሁን በጎቹን እረኛ አድርጓቸዋል። እንግዲህ እኛም እንግዲህ ከነሱ ታሪክ ተምረን እነሱ ለመሆን ያብቃን በእውነቱ ሁኔታ። ግን መጨረሻ ላይ ስለ እርገት እንግዲህ ይሄን ማንሳት አለብን። ምናልባት ይሄንን ከእርገቱ ጋር አያይዘው ከዕለት ተዕለት ህይወታችን ጋር አንዳንድ ቢሉን ነገር ካለ እንደ መጨረሻ ቢያነሱልን። አብዛኛውን ቅድም ያልኩት ነው፣ አዲስ ነገር የለኝም። ግን ማለት ከህይወታችን አንፃር ወደ ቢታንያ ያወጣቸው ወደ ከመንደር የሚለው ነገር ያው እንደ መልእክት ይያዝልኝ። ምናልባት ግን አድማጮች ተመልካቾች ደግሞ ማወቅ አለባቸው ብዬ የማስበው እርገት ሲባል ወዴት ነው ያረገው፣ ወረደ ሲባል መውረድ ምንድነው፣ ማረግ ምንድነው የሚለውን ነገር እንደው በአንዲት ቃል ለመናገር ያህል አረገ ከማለታችን በፊት ወረደ ይቀድማል አይደለ? ክርስቶስ ወረደ፣ እግዚአብሔር ወረደ ማለት ምን ማለት ነው? በሰማይ በምድር የሞላ አምላክ ነው ብለን ነው የምናምነው። በሰማይ ብቻ የተወሰነ አምላክ አይደለም። ኢሳይያስ እንደተናገረው ሰማይ ዙፋኑ ነው፣ ምድር የእግሩ መረገጫ ነው። ከየት ነው ወረደ የምንለው? በዚህ አነጋገር ወረደ ማለት አምላክ ሰው ሆነ ማለት ነው። አምላክ ሰው ሆነ ወረደ ማለት በቀላል ቋንቋ አምላክ ሰው ሆነ ማለት ነው። ወረደ ማለት አረገ ማለትስ የሚለውን ደግሞ ያየን እንደሆነ ሰው አምላክ ሆነ ማለት ነው። ያኛው ወረደ ስንል አምላክ ሰው ሆነ ነው እንጂማ ወረደ ወዴት ነው የሚወርደው? በሰማይ ብቻ ሆኖ በምድር ያልነበረ ከሆነ አምላክ አይደለም ማለት ነው። የሚወርድና የሚወጣ ከሆነ አምላክ አይደለም ማለት ነው። በቦታ የተወሰነ ነው ማለት ነው። በቦታ የሚወሰን ማለት እዚህ ሳይኖር እዚያ ያለ ወይም ደግሞ እዚያ ኖሮ እዚህ የሌለ ከሆነ አምላክ ሊሆን አይችልም። በቦታ ተወስኗልና። ስለዚህ ወረደ ስንል ቅዱሳን መላእክት በዕለተ ልደቱ ቅዱስ ያሬድ በአንቀጸ ብርሃን ድርሰቱ እንደሚናገረው ቅዱሳን መላእክት አዩትና አምላካቸው ነው። ትንቢት የተነገረለት ሰው የተቆጠረለት አምላክ ነው። በድንግል ማርያም እቅፍ ውስጥ አዩትና አመስግነው ወደ ሰማይ ደግሞ አይናቸውን ቀና ሲያደርጉ ወበህየ ረከብዎ ምስለ አቡሁ ወመንፈስ ቅዱስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ደግሞ አብሮ አለ። ያኔ ነው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ያሉ። በሰማይም ምስጋና በምድርም ለእግዚአብሔር። በሰማይም ምድርም የሱ ነው። በሰማይም በምድርም አለ። በሰማይና በምድር ለእግዚአብሔር ምስጋና ይሁን አሉ። በሰማይም በምድርም የሞላ አምላክ ነው እንጂ ወረደ ማለት ምድር ላይ ስላልነበረ ከሰማይ መጣ ማለታችን አይደለም። ስለዚህ ደግሞ ለማብራራት ያህል ምናልባት ከባድ እንዳይሆን ንግግሩ ወረደ ማለት አምላክ ሰው ሆነ ማለት ነው። አረገ ስንል ደግሞ ሰማይ ላይ ስላልነበረ እንዲያው ሰንብቶ 30 ምናምን ዓመት ቆይቶ ሰማይ ላይ ሄዶ ተቀመጠ ማለት አይደለም። የስጋን ስራ ሰርቶ ጨረሰ ማለት ይሄ የሚራበው የሚጠማ መከራ የሚቀበልበትን እንደኛ እየተዳሰሰ በደብረ ዘይት የሚያድርበትን በመኩራብ የሚያስተምርበትን በህዝብ መካከል እየተገኘ የሚናገርበትን እሱን ጨረሰ ማለታችን ነው። ይሄ አሁን አይራብም፣ አይጠማም፣ አይሰቀልም፣ በግዙፍ ስጋ ከሰዎች ጋር አይታይም። ይሄንን ጨርሶ በአብ ቀኝ ተቀመጠ፣ በክብር ኖረ ማለት ነው። ላይራብ ላይጠማ። ስለዚህ ይሄንን አንድ ጊዜ ፈጽሞ ያደረገውን አገልግሎቱን መጨረሱን የሚያሳይ ነው። በሌላ መልኩ ደግሞ ሰው አምላክ ሆነ ማለት ነው። አረገ ማለት ያ የወደቀው ሰው ማለት የወደቀው ባህሪያችን የወደቀው ክብራችን እንደገና ወደ ቀደመ ክብሩ ተመለሰ ማለት ነው። አምላክ እስከ መሆን ደረሰ።
ያ ከገነት ኦሪት ዘፍጥረት ምዕራፍ 3 ላይ በጣም ነው የሚደንቀኝ። ምዕራፍ 3 ቁጥር 24 ላይ አዳምን ሱራፌልና ኪሩቤል ከገነት አባረሩት፣ ውጣ ውጣ ብለው ሌባ ብለው። ያ ሌባ ብለው ያባረሩት ስጋ አሁን የባህሪ አምላክ ሆኖ የገነትም የመንግስተ ሰማያትም ፈጣሪ ሆኖ መጣላቸውና በጣም የሚገርመኝ ነብዩ ዳዊት በመዝሙር 47 ላይ እግዚአብሔር በእልልታ አረገ ይላል። ምንድነው እልልታው የሚለውን ሲናገር እንግዲህ ደግሞ ቅዱስ ያሬድ ተርጉም ብንለው ሲተረጉመው ምን ይላል? በማን እልልታ? ቅዱሳን መላእክት እልል እያሉ ነበር። እነሱ በተስፋ ነው ዝም ብለው ሄደ በቃ አረገ እያሉ ነው ያዩት። ሐዋርያቱ እልል እያሉ ዘመሩ የሚል አይደለም ያለው። ማን ነው የዘመረው ያለው? እግዚአብሔር በመለከት ድምጽ እግዚአብሔር በእልልታ አረገ አይደል የሚለው። መለከቱ የመላእክት ነው፣ እልልታውም የመላእክት ነው። እና ቅዱስ ያሬድ ሲያብራራው ቅዱስ ገብርኤልን አስመልክቶ አቡን የሚባል ድርሰቱ ላይ ምን የሚል አለው? ጸርሃ ገብርኤል እምሰማይ ዘይብ ቅዱስ ገብርኤል በሰማይ እንዲሆኑ እንዲህ አለ። ጻኡ ተቀበሉ መጻ ወልደ አምላክ ለቢሶ ስጋ ማርያም፣ እነሆ እናንተ መላእክት ኑ ውጡ፣ የአምላክ ልጅ እሱ ክርስቶስ የስጋ የእመቤታችን ወይም ማርያም ስጋ ለብሶ መጣ። ወፄዊዎ ነፍሳት ዓለም በዓለም ወይም በሲኦል የነበሩ ነፍሳትን ማርኮ መጣ። ስለዚህ ውጡ ተቀበሉ እያለ ቅዱስ ገብርኤል እንደጮህ ይናገራል። ይሄ ነው ዝማሬ ማለት ወይም በእልልታ አረገ የሚለው ይሄ ነው። ስለዚህ ይሄ እርገት የሰው አምላክ መሆኑን የሚያሳይ ነው። ያ ኪሩቤል እየገፉ ያባረሩት የገነትን በር የቆለፉበት ስጋ የባህሪ አምላክ ሆኖ እየተዘመረለት አምላክ ሰው ሆኖ ሰው አምላክ ሆኖ ማለት ነው ሄደ። ይህንን ነው የሚያሳየው እንጂ በሰማይ ስላልነበረ ወደ ሰማይ ሄደ እያልን አይደለም። ክብር ያልነበረው ስጋ ክብር ኖሮት፣ እግዚአብሔር ያልነበረ ስጋ እግዚአብሔር ሆኖ፣ አምላክነት ያልነበረው ስጋ አምላክ ሆኖ በክብር ከአብ ከመንፈስ ቅዱስ ጋር እንደሆነ ይሄንን አየን አረጋገጥ። መገለጫው ነው ይሄም እንጂ እስከ እርገቱ አልነበረም ወይ አምላክ አልነበረም ወይ በአብ ዙፋን አልነበረም ወይ ተለይቶ ነበር ወይ ከአብሪና ማለታችንም አይደለም። ተገለጠ፣ ታየ፣ ፍጻሜውን አገኘ ማለታችን ነው። እርገት ሲያርግ ስለታየ ማለት ነው በአይነ ስጋ። ስለዚህ እንደውም አንድ ሊቅ ያው የቅኔ ጠባይ ሆኖ ግማሿን ዋዜማ ለመናገር ያህል የአዳም ጥፋትና የተገኘውን ክብር እያነጻጸረ አንድ ባለ ቅኔ እንዲህ ይላል። እንተ ከመዝሰ ግብርም ከመላ አዳም ተወበ፣ የመጨረሻዋ ማለት ነው ከማንደርደሪያው በኋላ ያለው ካይበይ ሳባዩ ሆሙ አበለበለ ሲምተረወ ካይ በሚል ምን ማለት ነው? ምን አለ አዳምና ሔዋንን እንደገና ጸበለሱን በበሉት ይላል። ሐሳቡ ጠቅላላ ሐሳቡ ምን ማለት ነው? አንድ ጊዜ ጸበለስን በልተው የማይታየውን አምላክ እንድናይ ያደረጉን። ደግሞ በቃ አዳምም በቃ በጣም ክብር አገኘ። ያኔ አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ነው። ታዲያ እንደዚህ የአዳምና ሔዋን ስተት አምላክን ሰውን አምላክ የሚያደርግ ከሆነ ደግሞ ሁለተኛ በልተውት አብን ብናየው ቢገለጥልን የሚል ነው። እና ይሄ ማለት ኃጢአት ይስሩ ማለት አይደለም። ቅኔ ሌላ ነው። በቅኔ መንገድ ሰዎች ሊረዱት ይገባል። እና የተገኘው ክብር ትልቅ ነው ለማለት ነው። ይሄ ቅኔ ሐሳቡ በጣም ትልቅ ክብር። ሌባ ተብሎ ከገነት የተባረረ ስጋ አምላክ ብሎ በዝማሬ ሲቀበሉት የሚደንቅ ነው። ምክንያቱም ያ ረቂቅ አምላክ ያላወረደውን ስጋ ነው ይዞት ያረጋ አይደለ? የተባረረውን ስጋ ማለት ነው ከድንግል ማርያም። ስለዚህ ትልቅ ክብር ያገኘንበት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ሲያርግ መታየቱ ለራሱ አይደለም፣ ደግሞ በሌላ መልኩ ለኛ አራያ ነው። ቅድም መሐል ላይ ያነሳ ነው ሀበቦ ሐዋርያን ህየንበው ሁሉን እኛ ራሳችን ከሞት ተነስተን እዚህ ምድር ላይ አይደለም የምንቀረው፣ እንዳረገ እናርጋለን ማለት ነው። እንደተነሳ እንነሳለን፣ እንዳረገ እናርጋለን። ስለዚህ ትንሳኤውም እርገቱም የኛ ተስፋ ነው፣ ወይም ደግሞ ስለኛ የሚናገር ነው ማለት ነው። ስለዚህ ቤተክርስቲያን አሁን ልቧ ምድር ላይ አይደለም፣ ልቧ ሰማይ ነው። ስለዚህ ቅዳሴዎቿ አልዕሉ አልባቢክሙ ውስተ ሰማይ ወይም ደግሞ የማይቀረው ሁሌ ወደ ምስራቅ ተመልከቱ ይላል። እርገቱን አስቡ ማለት ነው። ብዙ ትርጓሜዎች አሉት። ነገረ እርገቱን ነገረ ምጽአቱን አስቡ ማለት ነው። እና የቤተክርስቲያን ልቧ አሁን እዚህ ምድር ላይ አይደለም፣ እርሻ ላይ ንግድ ላይ ምናምን ልጅና ሚስት ባል እዚህ ላይ ብቻ አይደለም። እዚህ ላይ ልብ የለንም እያልኩ አይደለም፣ ልብ ሊኖር ይገባል። ግን ትልቁና የመጨረሻው ሰው ልጅ ተስፋው ሞት አይደለም፣ መቃብርም አይደለም። ከሞት በኋላ ያለው ትንሳኤ ነው፣ ከትንሳኤ በኋላ ያለው እርገት ነው። ስለዚህ ከእርገት በኋላ ግን የሰው ልጅ ህይወት ያልቃል ማለት ነው። እዚያው ባረገበት የልቡና እርገት እያረገ ጸጋ እየበዛለት ይኖራል ማለት ነው። ከእርገት በኋላ ሌላ ክብር የለም ማለት ምንጩ እሱ ይሆንና አዲስ ክብር እየተጨመረላቸው ቅዱሳን ጸጋ እየበዛላቸው ይኖራሉ። ከዛ በኋላ ከእርገት በኋላ ማለት ነው።
ደስ በሚል ሁኔታ በደንብ አብራርተው ነው ያስረዱን። የኔታ ቃለ ሕይወት ያሰማልን በእውነቱ። እንግዲህ አድማጭ ተመልካቾቻችን የዛሬው የእርገት መርሃ ግብራችን ይህንን ይመስል ነበር። ጠቃሚ ነገር እንዳገኛችሁ እንግዲህ ተስፋ እናደርጋለን። በቀጣይ በሌሎች መርሃ ግብራት እስከምንገናኝ ድረስ ሰላም ቆዩ።